ክብር ሁሉ ለጌታ ለኢየሱስ ክርስቶስ ይሁን። እንደምን ሰነበታችሁ የተወደዳችሁ ቅዱሳን? ክብር ለጌታዬ ለኢየሱስ ክርስቶስ ይሁን። ዛሬ ደግሞ እንደገና ወደፊታችሁ መጥቻለሁ። የጀመርነውን ትምህርት እንቀጥላለን። እየተማርን ያለነው ትምህርት በመጽሐፍ ቅዱሳችን በጣም ስለታወቀው ዛፍ ነው እየተማርን ያለነው። ነገር ግን ያንን ዛፍ በመናነሳበት ጊዜ በመጽሐፍ ቅዱሳችን እንደነገርኳችሁ በሙሉ የተጻፉት በክርስቶስና በእኛ ዙሪያ ስለሆነ ምሳሌያዊ በሆኑ የተጠቀሱ ብዙ ነገሮች አሉ። ከነዛ መካከል አንዱ የዝግባ ዛፍ ነው። ሁለተኛው ዘንባባ ነው። ረጅም ጊዜ ነው የሚኖሩትኝ። እንደገና ደግሞ የሚያድጉበት አካባቢ ደግሞ መጽሐፍ ቅዱስ በሚገርም ሁኔታ አድርጎ አስቀምጦልናል። እንግዲህ ባለፈው እንደተመለከትነው ከመዝሙረ ዳዊት ምዕራፍ 92 ቁጥር 12 እና 13 14ን አነበብንና ይሄም ስለ ዘንባባ ተክል ነው የሚናገረው። ነገር ግን ቅዱስ ዳዊት በመንፈሱ የዘንባባን ዛፍ ተመልክቶ የጠቀሰበትን መንገድ ሶስቱን ተመለከትንና እንደገና ሶስቱን ደግሞ በሚቀጥለው ጊዜ እንመለከታለን ብዬ እንደነገርኳችሁ ታስታውሳላችሁ። ቃሉን አነብና የባለፈው ሶስቱን ነግራችሁና ዛሬ ደግሞ ሶስቱን ጨምረን እንጨርሳለን። መዝሙረ ዳዊት 92 ቁጥር 12 እና 13 14ን አነባለሁ። ጻድቅ እንደ ዘንባባ ያፈራል፣ እንደ ሊባኖስ ዝግባ ያድጋል። በእግዚአብሔር ቤት ውስጥ ተተክለዋልና በአምላካቸው አደባባይ ውስጥ ይበቅላሉ ይላል። ጻድቅ እንደ ዘንባባ ያፈራል ካለ በኋላ ምክንያቱን ሲናገር በእግዚአብሔር ቤት ተተክለዋልና ይላል። የማፍራታቸው ምክንያት በእግዚአብሔር ቤት ስለተተከሉ ነው፣ በእግዚአብሔር ላይ ስለተተከሉ ነው ይልና ቁጥር 14 ያን ጊዜ በለመለመ ሽምግልና ያፈራሉ፣ በልምላሜ ይጨርሳሉ ነው የሚለው። ሽምግልናቸው በልምላሜ በፍሬ ይዘጋል ነው የሚለው። ከዚያስ ደስተኞችም ሆነው ይኖራሉ ይላልኝ። ከመጀመሪያው እስከ መጨረሻው እስከ ሕይወታቸው ፍጻሜ ከልጅነት እስከ ሽምግልና አሸከማለሁ ያለ እግዚአብሔር ከመጀመሪያውም ጀምሮ እስከ መጨረሻው ድረስ በሽምግልና ፍሬ እያፈሩ ደስተኛ ሆነው ይኖራሉ ይላል እና እነዚህን ጻድቃንን የጠቀሳቸው ምንድን ነው? እንግዲህ በዘንባባ ነው። ጽድቅ ያገኘ ነው በክርስቶስ ኢየሱስ ነው፣ በጸጋ ነው፣ በእኛ ማንነት አይደለም። ጸጋ ማለት ነፃ ስጦታ ማለት ነው። ሰጪውን የሚያክል እኛን የማይመጥን ማለት ነው። ስለዚህ ባለፈው ስንመለከት ዘንባባን በስድስት ነገር እንመለከተዋለን አለንና ከኛ ህይወት ጋር እያመሳሰልን ሶስቱን አነሳን። አንደኛ ዘንባባ የሚበቅለው በምድረ በዳ ነው አለን። ወገኖች ሆይ ዘንባባ ውሃ በሌለበት በምድረ በዳ ይበቅላል። ሌሎቹ ዛፎች ያለ ውሃ ሊበቅሉ ፍሬ ሊሰጡ ለመላሜ ሊሰጡ አይችሉም። ዘንባባ ግን ጭው ያለ ምድረ በዳ ላይ ይበቅላል። መብቀል ብቻ አይደለም፣ እሱ ውብ ሆኖ አካባቢዎችን ሁሉ ውብ ያደርጋል። ልምላሜን የሚሰጥ ነው። እንግዲህ ምድረ በዳ መጽሐፍ ቅዱሳችን አብዛኛው በምድረ በዳ የተሞላ እንደሆነ እንመለከታለን። ታላላቅ የእግዚአብሔር ሰዎች ተሰርተው ተውበው እግዚአብሔር ሰርቷቸው አስውቧቸው ያወጣቸው በምድረ በዳ እንደሆነ እግዚአብሔር ቃል ይናገራል። ዳዊትን ብትመለከቱ በምድረ በዳ እያለ እየደጋገመ አንደኛ ሳሙኤልን ሁለተኛ ሳሙኤልን በምታነቡት በምድረ በዳ ወደ 10 ዓመት ነው ወገኖች ምድረ በዳ ውስጥ የኖረው በሳኦል እየተሰደደ። ሙሴ 40 ዓመት በምድረ በዳ ይላል። እስራኤላውያን 40 ዓመት በምድረ በዳ። ጌታችን ኢየሱስ ክርስቶስ ራሱ በምድረ በዳ ነው ብዙ ነገሮችን ሰርቶ የወጣው ማለት ነው። እና ምድረ በዳ ለክርስቲያን ወገኖች መጥፊያ ሳይሆን ምድረ በዳችንን ልንወደው ያስፈልጋል። ለምን? ምድረ በዳ እስራኤላውያን በነበሩ ጊዜ መና ነበረ፣ ከአለቱ ውሃ ይፈልቅ ነበር፣ ባህር ተከፍሎ ይሻገሩ ነበረ፣ እንደገና ከአለቱ ውሃ ወጥቶ ይጠጡ ነበረ፣ በመላእክት ይመሩ ነበረ፣ በደመና ቀን ፀሐዩ እንዳያቃጥላቸው ያደመና ቀን ደመና ይሆናል፣ ማታ ደግሞ እሳት ይሆናል፣ ሙቀት እንቅፋት እንዳይመታቸው። ወገኖች ሆይ ትልልቅ ተአምራቶች የተደረጉት በምድረ በዳ ነው። ልክ የተስፋይቱ ምድር ልክ ሲገቡ ተአምራቱ ቆመ፣ መናው ቆመ ይላል ራሱ። ልክ ዮርዳኖስን ሲሻገሩ ራሱ በህመም ነው የጀመሩት፣ በባልጩት ገረዛቸው ይላል።
በህመም ነው የጀመሩት፣ በሲቃ ነው የጀመሩት። ስለዚህ በጣም ብዙዎቻችን ምድረ በዳን አንወድም። ነገር ግን ምድረ በዳ ተአምራት የምናይበት ነው፣ የእግዚአብሔርን እጅ የምናይበት ነው፣ የእግዚአብሔርን ክንድ የምናይበት ነው። ወገኖች ታላላቅ የእግዚአብሔር ሰዎች በዚያ ውስጥ አልፈው ነው ተሰርተው ወጥተው። ሐዋርያ ጳውሎስን ብትመለከቱ 14 ዓመት ይላለኝ ገላትያ ምዕራፍ 1 ምዕራፍ 2 በመታነቡበት ጊዜ በአረብ ሀገሮች እንደገና ወደ ደማስቆ ሄዶ በጣም ብዙ ከ14 ዓመት በኋላ ነው እግዚአብሔር የተጠቀመበት። ስለዚህ ምድረ በዳ ወገኖች ሆይ የኛ መሰሪያ ነው፣ ተውበን የምንወጣበት ነው። ባለፈው ነግሬያችኋለሁ። ወርቅ እሳትን ቢጠላ ኑሮ አፈር ሆኖ ነበር የሚቀረው። እሳትን ቢጠላ አፈር ሆኖ ይቀራል። ነገር ግን ወርቅን ወርቅ ያደረገው ምኑ ነው? እሳቱ ነው። እሳቱ እየጨመረ በመጣ ቁጥር 14 ካራት፣ እሳቱ እየጨመረ ሲመጣ 21፣ እሳቱ እየጨመረ ሲመጣ 24፣ እንደዛ እየሆነ የሚመጣው እሳቱ በመጨመረ ቁጥር ነው። ምድረ በዳችሁን ውደዱት ወገኖች። ምድረ በዳ ውስጥ ተአምራት አለ። አዎ አይመችም። ምድረ በዳ ለማን ይመቻል? ለማንም አይመችም። ነገር ግን ወገኖች ሆይ ተአምራት የምናይበት ነው፣ የእግዚአብሔርን ክብር የምናይበት ነው። ጌታ የተመሰገነ። ስለዚህ ዘንባባ በምድረ በዳ ምን ያደርጋል? ፍሬ ያፈራል፣ ይለመልማል፣ ውሃ በሌለበት። ለዚህ ነው ዳዊት ሲናገር ምን አለ? መዝሙር 62 አምላኬ አምላኬ ወደ አንተ ገሰግሳለሁ፣ ነፍሴ አንተን ተጠማች፣ ስጋዬ አንተን እንዴት ናፈቀች። እንጨትና ውሃ በሌለበት በደረቅ ምድረ በዳ ኃይልህንና ክብርህን አይዘንዳል። የሚበላ የሚጠጣ የለም፣ ምድረ በዳ ነው፣ ጭው ያለ ነው። ናፍቆቴ ግን አንተ ነህ ይላል። እንደዛ ያለው ጌታ አረካው። ጌታ የተመሰገነ ይሁን። ክብር ለኢየሱስ ይሁን። ስለዚህ ዘንባባ የሚበቅለው በምድረ በዳ ነው፣ ውሃ በሌለበት፣ ሌሎች በማይችሉበት። እሱ ግን ምን ያልጋል? ይዋባል፣ ያምራል፣ ይወጣል፣ ለሌላው ሁሉ ውበትን ይሰጣል። ሁለተኛ ዘንባባ ስሩን ረጅም ቦታ ይልካል። ረጅም ቦታ ይልክና ነግሬያችኋለሁ፣ 25 ኪሎ ሜትር ስሩን ይሰድና ስሩን ከምንጭ ጋር ያገናኛል። 25 ኪሎ ሜትር ስሩ ረጅም ቦታ ነው የሚሄደው። ውሃ እያሸተተ 25 ኪሎ ሜትር ሄዶ ስሩን ከምንጩ ጋር ያገናኛል። ጌታ የተመሰገነ። የኛ ምንጭ ማን ነው? ኢየሱስ ክርስቶስ ነው። ከኢየሱስ ክርስቶስ ጋር የተገናኘ ሰው ሊደርቅ አይችልም፣ ሊጠፋ አይችልም። በጣም ብዙ ዋጋ ሊከፍል ይችላል። በጣም በህይወቱ ብዙ ነገሮች ሊከሰቱ ይችላሉ። ምንጩ ከኢየሱስ ክርስቶስ ጋር የሆነ ግን ምን አይልም? አይደርቅም። ለዚህ ነው መጽሐፍ ቅዱስ በመዝሙረ ዳዊት ምዕራፍ 1 በኤርምያስ 17 ላይ ሲናገር ወደ እግዚአብሔር የተጠጋ ሰው ሁልጊዜ ፍሬ ያፈራል ይላል። ዓመት አይጠብቅም ይላል። ሁልጊዜ ፍሬ እንዳፈራ ይኖራል ይላል። ጌታ የተመሰገነው። ስለዚህ ዘንባባ ስሩን ረጅም ቦታ ሰዶ ከስሩ ጋር ውሃውን ያገናኛል፣ ከምንጭ ጋር ራሱን ያገናኛል ማለት ነው። ሶስተኛ ዘንባባ ቢቆርጡት ቢጨፈጭፉት አይጠፋም። ሌሎች ዛፎች ከቆረጣችኋቸው ከጨፈጨፋችኋቸው ምን ያደርጋሉ? ይጠፋሉ። ዘንባባ ግን ብትጨፈጭፉት ብትቆርጡት ወገኖች ሆይ በሌላ ጊዜ ስትሄዱ አለ፣ ይለመልማል፣ ያብባል፣ ይወጣል። እኛም አንዳንድ ጊዜ ተስፋ የሚያስቆርጡ ነገሮች ይገጥሙ። ሰው ሁሉ ያየናል። አቤት ይሄ ሰው አሁንስ የሚሆንለት አይመስለኝም፣ ኧረ በዚህ ነገር በጣም ተቸግሯል፣ በዚህ እንደዚህ፣ ባለፈው እንትን ሆነበት አመለጠ፣ ባለፈው ደግሞ እንደዚህ ሆነባት አመለጠች፣ ባለፈው የዚህ ሰው መከራ የዚህ እየተባለ በጣም ብዙ ነገር ይወራል። ግን ወገኖቼ ወይ ልንገራችሁ፣ እንደገና እያንሰራራን ጻድቅ 7 ጊዜ ይወድቃል ይነሳል ይላል። እንደገና እየተነሳን የእግዚአብሔር ቸርነት፣ የእግዚአብሔር ምሕረት፣ የእግዚአብሔር ጸጋ እየደገፈን እንደገና እንነሳለን። ጌታ የተመሰገነውን። እናጠፋቸዋለን፣ እንደመሰሳቸዋለን ያሉ ሁሉ ወገኖች አይችሉም። ጌታ ይመስገን። እንደገና ብቅ እንላለን፣ በመንፈሱ እንደገና በቃሉ ብቅ እንላለን፣ በጸጋ እንደገና ብቅ እንላለን። ጌታ የተመሰገነው። አራተኛ ዛሬ አራተኛውን፣ አምስተኛውን፣ ስድስተኛውን እንመለከታለን። አራተኛ ዘንባባ ነፋስና ማዕበል ሲመጣ ዘንባባ ዝቅ ብሎ ያሳልፋል። አይቆርጠውም፣ አያጠፋውም፣ አይደመስሰውም፣ አይነቅለውም። ዝቅ ይልና ምን ይላለኝ? ልክ ነፋሱ ባለፈ ጊዜ ማዕበሉ ባለፈ ጊዜ እንደገና ተመልሶ ቀና ይላል ማለት ነው። በሌሎች ዛፎች ላይ ወገኖች የማይታይ የመተጣጠፍ አቅም ያለው ዘንባባ ብቻ ነው። ነፋስ ሲመጣ ለምሳሌ ሄሮኬን ሲመጣ ውሃ ያዘለ ነፋስ ማለት ነው። በሚመጣበት ጊዜ ልክ በቴሌቪዥን ስትመለከቱ ደስ ብሏችሁ የምታዩት ዘንባባን ነው። ሌሎቹ ከስራቸው እየተነቀሉ ሲወድቁ፣ ሌሎች ዛፎች ማንኛውም በሉ እየተነቀሉ ሲወድቁ፣ ዘንባባ ግን ልክ ያ ውሃ ያዘለው ሄሮኬን ነፋስ ልክ
መጥቶ እላዩ ላይ ሲወድቅበት ዝቅ ይልና ልክ ማዕበሉ ሲያልፍ ነፋሱ ሲያልፍ ቀና ይላል ማለት ነው። ጣልኩት ሲል ከዚህ በኋላ አይነሳም ሲል ምን ይሆናል? ቀና ይላል ማለት ነው። ወገኖች ሆይ አንገታችንን ደፍተን እንዳንቀር ወድቀን እንዳንቀር ያነሳን መሳቂያ መሳለቂያ እንዳንሆን የረዳን የደገፈን ክብር ሁሉ ለኢየሱስ ይሁን። ማዕበል ከእጃችን ላይ ያለውን አሳ ሊያስጥለን ይችላል። እጃችን ላይ ያለውን ነገር ሊያስጥለን ይችላል። የያዝነውን ነገር ሊያስጥለን ይችላል። ነገር ግን የማዕበሉ ጌታ ከእጁ አያወጣንም። ጌታ የተመሰገነ። አንድ ጊዜ ካስታወሳችሁ በዜና ላይ ፍሬድሪክ የተባለ ሄሪኬን ይሄ ውሃ ያዘለው ነፋስ ፍሎሪዳን መታት ማለት ነው እና አንድ ትንሽዬን ከተማ ጠቅላላ ዲቫስቴት አረጋት፣ አጠፋት ማለት ነው። ልክ ውሃ የተሸከመው ነፋስ መጣና ያለ ምህረት ከተማይቱን ሙልጭ አድርጎ አጠፋት። ታላላቅ ህንፃዎች እንዳለ ዶጋመድ ሆኑ፣ ፈረሱ እና የሲኤንኤን ጋዜጠኛ ምን አለ? ጃኬቱን ለብሶ ማይኩን ይዞ ምን አለ? ይችን ከተማ ድሮ አውቃታለሁ፣ ደጋግሜ መጥቻ አይቻታለሁ። አሁን ግን ከተማይቱ ፈርሳለች፣ አይዴንቲቲዋ ጠፍቷል አለ። ትልቅ ምልክት የነበሩ የከተማዎቹ ህንፃዎች እንዳለ ፈርሰዋል። ትልልቅ ምልክቶች የነበሩ ዛፎች ከስራቸው ተነቅሏል። ነገር ግን እነዚህ ከተማ ውስጥ ድሮም አየው የነበረ እንደ ምልክት ይኖር የነበረ በከተማይቱ መካከል ይኖር የነበረው ዘንባባ ግን አሁንም በቦታው ነው ብሎ ዘገበ። ወገኖች ተመልከቱ። ሄሪኬን ሁሉን ነገር ሲያጠፋ ዘንባባው ግን ባለበት ቦታ ቆመ። ለዚህ ነው ዳዊት ሲናገር ጻድቅ እንደ ዘንባባ ያፈራል አለ። ጋዜጠኛውም ሁሉ ጠፍተዋል፣ ምን አሉ? ዘንባባዎቹ ግን አሉ አለ። ወገኖች ሆይ ዳዊት በመንፈሱ ተረድቶ ነው ጻድቅ እንደ ዘንባባ ያፈራል ብሎ ያስቀመጠልን። ወገኖች ሆይ ማዕበል እንዳያናውጠን፣ ወደ ኋላ እንዳያስቀረን፣ እንዳያዘገየን ስንወድቅ ቀና እያደረገ ማዕበሉን እያሳለፈ እየረዳ እያገዘ እዚህ ያደረሰን ችግር ስለሌለ አይደለም። በየቤታችን በጣም ብዙ ችግሮች አሉ። የኑሮ ችግር፣ የጤና ችግር፣ የልጆች ችግር፣ የትዳር ችግር፣ በጣም ብዙ ሰው በህይወቱ ብዙ ማዕበል አለበት። የጻድቅ ህይወት ሰልፍ ነው ይላልኝ መዝሙር 19 ላይ ሲናገር፣ የሰው ህይወትም በምድር ላይ ብርቱ ሰልፍ ነው ይላልኝ። ይሄ ሁሉ ነገር እያለ ነገር ግን የማዕበሉ ጌታ እየረዳን እያገዘን እዚህ ደርሰናል። ምናልባት አንዳንዶቻችሁ በማዕበል እየተገፋችሁ ነፋሱ በጣም እያወዛወዛችሁ ልትሆኑ ትችላላችሁ። ምን ነው ያለ እኔ ይሄ ነገር ደጋገመኝ ልትሉ ትችላላችሁ። ወገኖች ሆይ ፈተናው፣ መከራው፣ ነፋሱ፣ ማዕበሉ ሁሉ በዝቶ ሊሆን ይችላል። ነገር ግን ከኢየሱስ ጋር ለተያያዙ ሰዎች ይሄ ማዕበል አያጠፋቸውም። ወደ ምን ያደርሳቸዋል? ወደ ታሰበላቸው ወደ ግባቸው ምን ያደርጋቸዋል? ዮሴፍ መከራው እየጨመረ ወንድሞቹ በሱ ላይ የሚያደርሱት መከራ እየጨመረ 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 እየገፋው በመጣ ቁጥር ወደ ታየለት ወደ ተነገረለት ወደ ንግስናው ነው ሄደው። አልጠፋም ወገኖች። አባቱ ቢያለቅስ ወይኔ ልጄን አውሬ በላው በቃ እያለቀስኩ ወደ መቃብር ልሄድ ነው ቢል፣ ዮሴፍ ግን ወዴት ነው ሄደው? ወደ ንግስናው ነው ሄደው። አንደኛ እንወጣለን ብለን ሳናስብ የመጣው መከራ ግን ሪከርድ እንድንሰብር ያደርገናል። ነፋሱም ማዕበሉም ምድረ በዳውን ወገኖች ሆይ አልፈነው እንድንሄድ ያደርገናል። ስለዚህ ነፋስም ማዕበልም ምድረ በዳም ጌታ ይረዳኛል፣ ጸጋ ይሰጣኛል፣ አልጠላውም። እንቅፋቱ ወጥመዱን አልጠላውም። ለምን? ዋናው ከኢየሱስ ክርስቶስ ጋር የተያዝኩ መሆን ብቻ ነው የሚያስፈልገኝ። ማዕበሉ ከኢየሱስ ክርስቶስ ጋር ደስ የሚል ነው ወገኖች ሆይ ክብር ለኢየሱስ ይሁን። ምክንያቱም እሳት የለም አላለም፣ ከእሳት አድናችኋለሁ ነው ያለው። ማዕበል የለም አላለም፣ ነገር ግን አትሰጥሙም ነው ያለው። ዘማሪ ሸዋዬ ዳምጤ የዘመረውን ታውቃላችሁ። ኖሮ ከጌታ ከኢየሱስ ጋር በሸለቆ ቢሆን በተራራ አመቺ ነው፣ ደስ ያሰኛል፣ እርካታን ይሰጣል። ኑሮ ከኢየሱስ ክርስቶስ ጋር ይጣፍጣል ወገኖቼ። መጽሐፍ ቅዱስ ሲናገር መርዶክዮስ ሃማ በየቀኑ እየፎከረ ይዝትበት ነበር፣ ነገር ግን ያለ ፍርሃት በስፍራው ተቀምጦ ነበር ይላል መጽሐፍ ቅዱስ። መዝሙረ ዳዊት 46 ላይ ሲናገር ልዑል ማደሪያውን ቀደሰ፣ በመካከሏ ነውና አይናወጥም ይላል።
ነውጥ ሊኖር ይችላል። ነገር ግን ቀድሶ ሰብስቦ ስለያዛት አይናወጥም ይላል። ልንገራችሁ፣ ከጌታ ጋር ከሆናችሁ አትናወጡም። ማዕበል ሊመጣ ይችላል፣ ነፋስ ሊመጣ ይችላል ወገኖች ሆይ፣ ነገር ግን አምላካችሁ ከእናንተ ጋር ነው። እኛ ከኢየሱስ ክርስቶስ ጋር ቀና ብለን እንድንሄድ የሚያደርገን ማዕበሉ በክርስቶስ ኢየሱስ አቅም የለውም። ሐዋርያትን በቀሰቀሱት ጊዜ አረ ጠፋን ባሉ ጊዜ ተነስቶ ኢየሱስ ምን አደረገው? ገሰጸው ይላለኝ። ሊኖር ይችላል፣ የለም አይደለም። ምንም ጋራንት አልገባልንም። መጽሐፍ ቅዱስ በብዙ ነገር እንደምናልፍ ነው መጽሐፍ ቅዱስ የሚናገረው። ልንገራችሁ፣ አንዳንዴ ነፋስ በአውሮፕላን ውስጥ ስትበሩ ካፒቴኑ ፓሲንጀርስ ወደ መዳረሻችን እየተቃረብን ነው፣ እንደርስበታለን ካለው ሰዓት ፈጥነን ልንደርስ ነው፣ ይህንም የረዳን ነፋሱ ነው ይላል። ነፋሱ ከኋላ ሆኖ አውሮፕላኑን ይገፋዋል እና ያለ ሰዓቱ ያደርሰዋል ማለት ነው። ስለዚህ መድረሳችን አይቀርም። ነገር ግን በፍጥነት እንድንደርስ የሚያደርገን ማዕበሉ ነው። ምድረ በዳው ውስጥ ያለንበት ነው ወገኖች ሆይ፣ መድረሳችን አይቀርም። ነገር ግን ፈጥነን እንደርሳለን። ለምን? የማዕበሉ ጌታ፣ የማዕበሉ አዛዥ፣ ውሆቹ ሁሉ የሚሰሙት ወገኖች ሆይ፣ ነፋሳት ሁሉ የሚሰሙት ኢየሱስ ክርስቶስ ከኛ ጋር ነው። ጌታ ይመስገን። ነፋሳቱ ሁሉ እኛን ይረዱናል። እናጠፋዋለን ብለው የመጡ ሁሉ ወገኖች ቀድመን እንድንደርስ ያደርጉናል። ጌታ የተመሰገነ። አምስተኛ፣ የዘንባባ ፍሬ አይበላሽም። ተመልከቱ፣ የዘንባባ ፍሬ ምንድን ነው? ቴምር ነው፣ ዴት ነው። ተመልከቱ፣ 2 ዓመት ይቆይ 3 ዓመት ይቆይ ቴምር አይበላሽም ወገኖች ሆይ። ዱባይን ብታዩ በረሃ ነው፣ ኃይለኛ ሙቀት ነው ያለው። ነገር ግን ቴምር 2 ዓመት አስቀምጣችሁ 3 ዓመት አስቀምጣችሁ አንስታችሁ ስትበሉት ስትመገቡት ትኩስ ነው፣ ፍሬሽ ነው፣ አይበላሽም። እነ ሙዝ እነ ብርቱካን ወገኖች ሆይ፣ እነ ቲማቲም እነ ድንች ያለ ፍሪጅ 1 ሳምንት አይሰነብቱም። እንደዛም ሆኖ ሊሰነብቱ አይችሉም። ጻድቅ ግን በፍሪጅ አይደለም የሚደገፈው ወገኖች። እኛ በውጫዊ ድጋፍ አይደለም የምንኖረው። እንዳንጠፋ ሳንበላሽ እንድንኖር የሚያደርገን የእግዚአብሔር ልጅ ኢየሱስ ክርስቶስ ነው፣ መንፈስ ቅዱስ ነው ወገኖች ሆይ። በየዓመቱ ሲታዩ ለኢየሱስ ያላቸው ፍቅር ፍሬሽ የሆኑ ሰዎች አሉ። በብዙ አይነት ነገር እያለፉ ፍሬሽ የሆኑ ሰው ደክሞ መጥቶ የሚጽናናባቸው ወገኖች ሆይ፣ በሁኔታ የማይደገፉ ስደት መጣ አልመጣ፣ ብዙ ቅዱሳን ኖሩ አልኖሩ፣ ሰው አጠገባቸው ኖረ አልኖረ የማይደነግጡ ኢየሱስ ክርስቶስ በውስጣቸው እስካለ ድረስ እያሸነፉ የሚሄዱ በጣም ብዙ ሰዎች አሉ። ህይወታቸው እንደጣፈጠ ፍሬሽ እንደሆነ ህይወታቸው በጣም በአስገራሚ ሁኔታ ለሰው የሚታይ በቃ ስናያቸው የሚኮንኑን አሉ። ለምን? ከኢየሱስ ክርስቶስ ጋር ስለተጣበቁ ነው። በዲፕ ፍሬዘር የሚደገፉ አይደሉም፣ ከኢየሱስ ጋር ስለተጣበቁ ነው። ኢየሱስ ክርስቶስ በውስጡ የሚኖር ሰው በፍሬ ይኖራል። ጌታ የተመሰገነ። ምክንያቱም ኢየሱስ ምን አለ ሲናገር በዮሐንስ ወንጌል ምዕራፍ 14 ላይ ሲናገር ምን አለ? እንዴ እኔ እኮ የሾምኳችሁ ፍሬያችሁ እንዲኖር ነው፣ ፍሬ እንድታፈሩ ነው፣ ፍሬያችሁም እንዲኖር ሾሚያችኋለሁ አለ። እኔ የሾምኳችሁ በፍሬ እንድትኖሩ ነው፣ በፍሬ እንድትጨርሱ ነው አለ። ብዙ አትክልቶች ወገኖች ሆይ አቅም የላቸውም፣ ያለ ፍሪጅ አይኖሩም። ዴት ግን ቴምር ግን አረብ ሀገሮችን ብትመለከቱ ሳይበላሽ ለብዙ ጊዜ ይኖራል። በሚኖረውም ኑሮ ሁሉ ያገኘው ሁሉ ሲመገብ ምን ይሆናል? ጣፋጭ ይሆናል። እግዚአብሔር በሚኖር ፍሬ ይባርካችሁ። የክርስቲያን ፍሬ ደግሞ ህይወቱ ነው ወገኖች ሆይ። ፍሬ ያለው ዛፍ ከሩቅ ይታወቃል፣ ያስታውቃል። ብዙውን ጊዜ አንዱን ዛፍ ከሌላው ዛፍ ጋር ምን ያደርጉታል? ያዳቅሉታል። ለምሳሌ ብርቱካንን ከሎሚ ጋር ያዳቅሉታል። በሚያዳቅሉት ጊዜ መንደሪን ይሆናል እና ሌላውን ዛፍ ከሌላው ዛፍ ጋር እያዳቀሉ ሌላ ነገር ያመጣሉ። የሚገርማችሁ ዘንባባን ግን አንድ የሆነ ዛፍ አመጣችሁ ከዘንባባ ጋር ብታዳቅሉት ዛፉ ይሞታል። ወይ ደግሞ ዘንባባን ወስዳችሁ ደግሞ ከሌላ ዛፍ ጋር ብታዳቅሉት ያ የመጣው ዛፍ ምን ይሆናል? ይሞታልኝ። ሳይዳቀል ከሌላው ጋር አብሮ ሳይኖር ራሱን ጠብቆ የሚኖር ዘንባባ ብቻ ነው። ዘርን ጠብቆ ማንነቱን ጠብቆ አይደንቲቲውን ጠብቆ የሚኖር ዘንባባ ብቻ ነው። እኛም የተወለድነው ከማይጠፋው ዘር ነው። ጌታ የተመሰገነው። ከሌላ ጋር ልንዳቀል አንችልም። ከማይጠፋው ከእግዚአብሔር ዘር በእግዚአብሔር ቃል ተወልደናል። የተወለድነው ልንዳቀል ከማንችለው ከእግዚአብሔር ቃል ነው የተወለድነው።
ይህንን ድንቅ ዘር ከሌላ ጋር ልናዳቅለው አንችልም። ወገኖች ልንገራችሁ፣ አማኙ እንጂ ማንኛውንም ሰው ልታገቡ ትችላላችሁ። የማያምንን ሰው እንዳታገቡ ነው። ለምን? አማቻችሁ ሰይጣን እንዳይሆን፣ ዘመናችሁን በጨለማ በሐዘን እንዳትጨርሱ። አማኝ ከሆነ አግቡ ነው የሚለው መጽሐፍ ቅዱስ። ነገር ግን ኢየሱስ ክርስቶስን ግን ከማንም ጋር ልናዳቅለው አንችልም። ከማንም ጋር ልናጋባው አንችልም። ጌታ የተመሰገነው። ስድስተኛ ዘንባባ ነፋስ ሲመጣ ዜማ ያወጣል፣ ዜማ ያሰማል። ወገኖች ልንገራችሁ፣ ምድረ በዳ የፉጨት ድምፅ በምድረ በዳ የፉጨት ድምፅ ያሰማል። ነፋሱ ከዚህና ከዚያ ሲመታው ይዘምራል። ነፋስ እየመታው ዜማ ያወጣል የሚል ድምፅ ዜማ ያወጣል። ወገኖች በምድረ በዳ ነው ዜማ ያወጣል። መጽሐፍ ቅዱስ ሲናገር ይላል ጳውሎስና ሲላስ በእስር ቤት ሆነው ይላለኝ እጃቸውም እግራቸውም ታስሮ በደም እየተጥለቀለቁ መኝታ ያለ በብዙ ጭንቅ ውስጥ ሆነው ሌሊት ግን በዜማ ያመሰግኑ ነበር ይላለኝ። እግዚአብሔርን ያመሰግኑ ነበር ይላል የሐዋርያት ሥራ ምዕራፍ 16 ቁጥር 25። ወገኖች ሆይ ነፋስ አውሎ ነፋስ ሲበዛ ምስጋናችን ይጨምራል። ጌታ የተመሰገነ ነው። ምስጋና ጨምሮ ምስጋና የሚገባውን እግዚአብሔርን እጠራለሁ ከጠላቶች እድናለሁ ነው የሚለው። ምስጋና ወገኖች ሆይ ከነገራችን ሁሉ መውጫ ማምለጫ ነው። ወገኖች ሆይ ልንገራችሁ፣ ኢዮብ በዚያ ሁሉ መከራ አመሰገነ ይላል። መዝሙርን በሌሊት የሚሰጥ አምላክ አለን። እግዚአብሔር አምላክ የተመሰገነ ይሁን። በመከራ ወገኖች ሆይ ዜማ ሊኖረን ያስፈልጋል። እግዚአብሔር ሲሰጠን የምናመሰግን፣ ሲከለክለን ደግሞ የምናጉረመርም ከሆነ ወገኖች ሆይ ይሄ ትክክለኛ ህይወት አይደለም። ከእግዚአብሔር መልካሙን ነገር ተቀብለን ነበረ፣ አሁን ደግሞ ክፉን እንቀበል ዘንድ አይገባም። ምን አለ? እግዚአብሔር ሰጠ፣ እግዚአብሔር ነሳ። የእግዚአብሔር ስም የተባረከ ይሁን አለ። ምስጋናውን አበዛ። ነገር ግን መከራው እየጨመረ ሲመጣ ማጉረምረም በዛ። መከራ ሲበዛ ዜማችን ነው መብዛት ያለበት፣ ምስጋናችን ነው መብዛት ያለበት። ወገኖች ልንገራቸው፣ ለጌታችን ለኢየሱስ ክርስቶስ በጣም ከባዱ የመከራው ጊዜ ነበረ። እሱም ተናግሯል። ይደነግጥ፣ ይፈራ፣ ያዝን፣ ይጨነቅ፣ ያለቅስ፣ ይጮህ ነበር ይላል። ወንጌላትን በሙሉ ስታነቡ ይጮህ ነበር ይላል፣ ያለቅስ ነበር ይላል፣ ፈራ፣ ደነገጠ፣ ተከዘ ይላል። 3 ሰዓት ሙሉ አንድ ጸሎት፣ አባት ሆይ ፈቃድ ቢሆን ይህች ጽዋ ከኔ ትለፍ እያለ ይጮህ ነበር ይላል። በደረቱ ተደፍቶ ይላል፣ የደም ላብ አላበው ይላል። ሊትራሊ ደም ጠብ 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 ነው ብሎ ደሙ የፈሰሰው። ልንገራችሁ፣ ነገር ግን መከራው እንደዚህ ከባድ ቢሆንም የከበረውም ግን በዚሁ በመስቀሉ ነው። ከመስቀሉ በኋላ ነው ክብር የመጣው። ለዚህ ነው በዮሐንስ ወንጌል ምዕራፍ 17 ቁጥር 4 እና 5 አባቱ የሰጠኝን ሥራ ሰርቼ ፈጽሜ አክብሬሃለሁና በነበረኝ ክብር አክብረኝ አለ። ከባዱም መከራ ነው፣ ነገር ግን ደግሞ ክብሩም በመከራው በኩል ነው የመጣው። ከባዱም መስቀሉ ነበረ፣ ክብሩም የመጣው በመስቀሉ ነው። መከራን ጠልተን መነካትን ጠልተን ኧረ በፍጹም እኔ በኢየሱስ ክርስቶስ ስም ለመከራ አንቲ ነኝ ኧረ እያላችሁ የምትኖሩ ከሆነ ክብር ሊኖራችሁ አይችልም። ምክንያቱም ወርቅ እሳትን የሚጠላ አፈር ሆኖ ነበር የሚቀረው። እናንተም በጌታ በኢየሱስ ስም እኔ ችግር አልፈልግም፣ ከችግር በጌታ በኢየሱስ ስም እኔ እንደዚህ አይመቸኝ የምትሉ ከሆነ በብፌ ውስጥ ያለ ብርጭቆ ሆናችሁ ለዘመናት በቃ ትኖራላችሁ። በብፌ ውስጥ ያሉ ብርጭቆዎች፣ ሳህኖች ታውቃላችሁ፣ በዓመት አንድ ጊዜም ላይወጡ ይችላሉ። በ2 ዓመት በ3 ዓመትም ላይወጡ ይችላሉ። የቤቱ ሰዎች አይጠቀሙባቸውም። እንግዳ ሲመጣ ነው የሚጠቀሙባቸው። ቤት ያለ ሰው አይጠቀምባቸውም። ቤት ያለ ሰው በኒኬል በላስኪት በምናምን ይጠቀማል። እንግዳ ሲመጣ ነው። ሌላውን ነው የምናከብርበት፣ እርስ በርስ አንከባበርበትም። እንደዛው ናችሁ ነው የምትቀሩት። ጥግ ይዛችሁ ትኖራላችሁ። በ3 ዓመት በ4 ዓመት ወጥቶ አቧራው ይራገፍና ተመልሶ ይገባል። ለጥቅም አይውልም ማለት ነው። መከራን ወገኖች ወይ ልትፈሩት አይገባም። የምትደምቁበት ነው፣ ሻይን የምታረጉበት ነው። ማጉረምረም ዘመንን ያስረዝማል፣ ምዕራፍን ያስረዝማል። ኢዮብ መጀመሪያ አመሰገነና ኋላ ማጉረምረም ጀመረ። ስንት ምዕራፍ አጉረመረመ? 40 ምዕራፎችን አጉረመረመ። ወገኖች ወይ ለማጉረምረም የፈጀበት ምዕራፍ 40 ምዕራፍ ነው። 40 ምዕራፍ አጉረመረመ። ልንገራችሁ፣ ሐና 1 ምዕራፍ ነው የፈጀባት። 1 ምዕራፍ ለማዘን ለማልቀስ በጌታ ፊት ለመጨነቅ 1 ምዕራፍ ነው የፈጀባት። ሌላው ሁሉ
የደስታ ምዕራፍ ነበር። በደስታ ነው የጨረሰችው። ማጉረምረም ምዕራፍን ያስረዝማል እንጂ ምንም ለውጥ አያመጣም። በምስጋና እንጂ በማጉረምረም የጌታን እጅ መጠምዘዝ አንችልም። ለሚያመሰግን ሰው ግን እግዚአብሔር ምን ይላል? ድብቅ ጦር ያስነሳለታል፣ ጠላቱን ይመታለታል። እንዴት እንደተመታ አያቅም። በሽታው እንዴት እንደተነቀለ አያቅም። ችግሩ እንዴት እንደተነሳ አያቅም። ህመሙ እንዴት እንደተነሳ አያቅም። ቀንበሩ እንዴት እንደተሰበረ አያቅም። በጌታ በኢየሱስም በምስጋና መንፈስ ይሙላል። ወገኖች ሆይ ዘንባባ አስደናቂ ነገር የያዘ ነው። ወገኖች እግዚአብሔር ይሄንን ህይወት ያብዛልን። ዘመናችሁ የተባረከ ይሁን። ወዳችኋለሁ። ለሌላ ሰው ሁሉ ሸር አድርጉልኝ። ሻሎም። አባት ሆይ እናመሰግንሃለን። ክብር ላንተ ይሁን። ተመስገን። እግዚአብሔር ሆይ ድንቅ ነህ። ስለረዳህ እናመሰግንሃለን። በኢየሱስ ክርስቶስ ስም አሜን።